ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ለሁላችንም በጣም አስፈላጊ የሆነ ጉዳይ ይዤላችሁ መጥቻለሁ። የአፍ ሽታ እንዳለብን ሰዎች በግልጽ አይነግሩንም፣ እንዲሁም ይሸሹናል እንጂ። ታዲያ ማንም ሳይነግረን የአፋችን ሽታ ምን አይነት እንደሆነ በቤታችን ውስጥ እንዴት ማወቅ እንችላለን? ዛሬ በጣም ቀላል የሆነ 4 ዘዴዎችን አሳያችኋለሁ። አንደኛ፣ የእጃችንን አንጓ መላስ። የእጆን ንጹህ ቦታ ይላሱና ለ10 ሴኮንድ ያህል እንዲደርቅ ይጠብቁ። ከደረቀ በኋላ ያንን ቦታ ያሽትቱ። ሽታ ካለው እሱ ትክክለኛ የአፎ ሽታ ነው ማለት ነው። ምክንያቱም ምላሶ ላይ ያሉ ባክቴሪያዎች እጃቸው ላይ ስለሚቀሩ ነው። ሁለተኛ፣ በማንኪያ ምላሳችንን መፋቅ። በማንኪያ የምላሳችንን የኋላ ክፍል ወደ ጉሮሮ ጠጋ ብለን በቀስታ ይፋቁ። ከዛ ማንኪያው ላይ ነጭ ወይም ቢጫ ነገር ከወጣና ሽታ ካለው አሁኑኑ ጥርሶን መቦረሾንና ምላሶን መፋቅ እንዳይረሱ። ሶስተኛው፣ በሶፍት ወይም በጥጥ መጥረግ። ንጹህ ሶፍት ወይም ጥጥ በመጠቀም ምላሶን በደንብ ይጥረጉ። ሶፍቱንም ያሽትቱ። ሽታ ካለው ቀለሙን ቢጫ ከሆነ ባክቴሪያዎች አፎ ውስጥ አሉ ማለት ነው። አራተኛ፣ መዳፎን ጋርደው መተንፈስ። ሁለቱንም መዳፎቻችሁን አፍና አፍንጫችሁ ላይ አፍነው አየር እፍ ይበሉና በፍጥነት በአፍንጫችሁ ያሽትቱት። ይህ የቆየ አየር ስለሆነ የአፎን ትክክለኛ ሽታ ይነግሮታል። እነዚህን ዘዴዎች ተጠቅመው አፎ ሽታ ካለው አይጨነቁ። መፍትሄው ቀላል ነው። አንደኛ፣ በቂ ውሃ መጠጣት። ሁለተኛ፣ በቀን 2 ጥርሶና ምላሶን ይፋቁ። ሶስተኛ፣ የጥርስ ክል ኦር ፍሎስ ይጠቀሙ። ከዛ ሙሉ ለሙሉ የአፎ ሽታ ይወገዳል። ይህ ቪዲዮ ጠቃሚ ሆነው ካገኙት ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ይሁኑ።